ንገር። ልጄ ናት አቢጌል። የአብራኬን ክፋይ አውጥቼ ልጣል? የት ላይ አድርጋት ንገሪኝ እስኪ። አዎ እህትሽ ነች ዳጣ፣ አቢጌል እህትሽ ነች። በቃ አባዬ አቃተኝ ዳጣ፣ አቃተኝ። ምን ላድርግ እንግዲህ፣ ለእናንተ ጨርሻለሁ። አቢጌል እባክሽ ቂም ማትያዥባት ልለምንሽ። ማወቅ አለባት አባዬ። ከዚህ በኋላ ይሄ ውሸት ማብቃት አለበት አባዬ። ለማዬ ዛሬኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየሚ፣ ምንም ነገር ማድረግ አልችልም አባዬ። አቢጌል እባክሽ ትንሽ ቀን ብቻ ስጭኝ፣ እኔ ራሴ አረጋግቼ እነግራታለሁ። አይቻልም አባዬ። ይህን ነገር ዛሬው ለማዬ መናገር አለብኝ። እማዬን እስከ ዛሬ በጣም ጎድታታል አባዬ። ይህ ነገር ካልተናገርኩ ደግሞ በፍጹም እንቅልፍ ሊወስደኝ አይችልም። የመጨረሻው ቀን ደረሰ። እውነታው ተገለጸ። ድብብቆሿ በቃ፣ ሀቁ ፈነዳ። አቢጌል ታግላ እውነታው ላይ ደረሰችበት። እኔ የተጠረጠርኩን ነገር ውሸቱን አያውቅም። እኔ የገመትኩን ነገር ተሳስቼ አላውቅም። አባዬ አንላቀቅም። እውነቱን ሳትነግረኝ የትም አልሄድም። እውነት፣ ክደት፣ እምነት ወይስ ሐሰት በማለት አባቷን አፋጠዋለች። ጋሽ ደረጀም ከዚህ በላይ ወደኋላ ላፈገፍግ፣ ከዚህ በላይ ልደብቅ፣ ከዚህ በላይ ልሸሽ አልችልም። እሷም እህቶቿን አፍቆት እየተሰቃየች እህት እንደሆናችሁ እያወቀች እህታችሁ ነይ ብላ እናንተን ጠረን ማሽተት ማቀፍ እየፈለገች በቃ አቢጌል ዳጣ እህትሽ ናት ሲል በግልጽ ነገራት። አቢጌል አሁንም ክፋትና ተንኮሏ እንደቀጠለ ነው። ስሜታዊነቷ እንደቀጠለ ነው። ምንም ተለወጥኩ ብትልም ያው ክፋቷ እንዳለ ነው። እማዬ ምን አረገች ልጄ በቃ እንደ የሆነ ተሳሳትኩ ቢላትም እማዬ ብታደርገውም መጥቼ እነግርሃለሁ ላንተ። አባዬ በጣም አዝናለሁ፣ ይህን ልደብቅልህ አልችልም። ትልቅ መርዶ። ቆይ እንኳን ደስ አለሽ እማዬ ልጅሽ ተመረቀችልሽ የሚል ዜና የምትነገራት ይመስላታል እንዲ አቢጌል። አቢጌል ግን ምን አይነት አስተሳሰብ ነው ያላት? ቤትን የሚያፈርስ ደስታን የሚጠጥቅ ቤተሰብን የሚበትን ትዳርን የሚያበትን እውነታ ይዛ ካልተናገርኩ የሰው ልጅ እኮ ይህን ዜና መናገር አለብኝ፣ ሰከንድ መቆየት የለብኝም የሚለው ደስ የሚል ዜና፣ የምስራች የሚሆን ዜና ነው። የቤተሰብን ደስታ የሚመልስ ደስታን የሚጨምር ነው። ይህ መርዶ የሆነ ዜና እንዴት ነው አቢጌል ከስህተቷ የማትማር ከውድቀቷ የማትመለስ ሁልጊዜ አባቷን አንገት መድፋትና ውርደት የምትፈልገው አቢጌል ዛሬም እውነት እያለች እየሮጠች ነው። ይህ እውነት ግን አንድ ቀን አንገቷን ያስቀላታል። የወይዘሮ ማርታ እህት መታለች ከውጭ ሀገር። ከመምጣቷም ቤቱን እያመሰችው ነው። ከመምጣቷም ሰው ሁና ከሰው ተፈጥራ ሰውን የምትጸየፍ ሰውን እንዲነኳት የማትፈልግ ሰውን እንደ ሰው የማትቆጥር እሷ ብቻ ንጹሕ፣ እሷ ብቻ ምሁር፣ እሷ ብቻ ስርዓት ያላት፣ እሷ ብቻ ስማርት አድርጋ እየቆጠረች ነው። ውሃን እንኳን ከምንም ያነሰችው ውሃ የዋህ ቅን፣ የዋህ ተጫዋች፣ ሳቂታ ሁሉን እኩል የምትወደውን ውሃ እንኳን ያልወደደች እቺ ራሷ ሰው ናት እንዴ ብሎ ያስጠይቃል ጥያቄ። ጋሽ ደረጀ በልጅ ለመጣብኝ አልመለስም፣ በሚስትና በርስት እንደማይመለስ ሁሉ አባወራ እኔ ደግሞ በልጆቼ ለመጡብኝ እንዳህያጡት ሁለት ለሆኑ ልጆቼ አልመለስላትም። እህትሽን ስርዓት አስይዥ ከማርታ ጋር ግብግብ ተያያዙ። ገና ከመምጣቷ ሁሉንም ውሻ አድርጋቸዋለች። አንዳንድ ሰዎች የራሳቸው እያረረባቸው የሰው የሚያወቁ ብዙ ናቸው። የራሳቸውን ማማሰል አቅቷቸው የሰው የሚያዘግጡ ብዙ ናቸው። ምሳሌ የወይዘሮ ማርታ እህት ሜቢ እሷም ውጥንቅጥ የበዛበት ህይወት ሊሆን ይችላል። ግን የእሷን ገበና ደብቃ የሰው ትዳር ማማሰል ትፈልጋለች። አንዳንድ ሰዎች አገር የሚያጠፉት፣ ቤተሰብ የሚያፈርሱት፣ ደስታን የሚቀሙት እንደዚህ ያሉ ሰዎች ናቸው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ብዝት ይበልልኝ። ተወዳጁ ዳጣ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ወይዘሮ ማርታ ከባድ የእግር እሳት መጥቶባታል። ይህም የገዛ እህቷ እህቴ ናፍቀሽኛል፣ ነይ ናፍቆትሽን ተወጪ፣ የስንት ዓመት ናፍቆታችን እንገናኝ በማለት እንግዲህ የመጣችው ወይዘሮ ተብዬዋ አተራምሴ ሁሉንም ፊት የምትነሳ
ለሰው ክብር የሌላት ከሰው ተፈጥራ ሰውን የምትጸየፍ እኔ እንዴት ያለ አስተሳሰብ እንዳላት አላውቅም። ገና ከመምጣቷ ውሃን እንኳን የሰው ልጅ ገና እንዳያት የሚወዳት ተጫዋች፣ የዋህ፣ ፍልቅልቅ ከሁሉም ጋር እኩል የምትግባባው ዳጣና ውሃን የጠላች ከማን ጋር ልትግባባ ነው? አንዳንዴ ስማርት ነን ምሁር ነን እያሉ አገር የሚያጠፉ ቤተሰብ የሚያፈርሱ ትዳርን የሚያናጉ እናውቃለን ብለው ለራሳቸው ሳያውቁ የሰው ሕይወት የሚያቦኩ ብዙ ናቸው። ከዚህ ብዙ እንማራለን። ጋሽ ደረጀ በስተመጨረሻ አቢጌል እህትሽ ናት ሲል ለአቢጌል ለዳጣ እህትና ማቾች ናችሁ ሲል በይፋ ነገራቸው። አቢጌልም በጣም አዝናለሁ አባዬ፣ ከአንተ ይሄን አልጠብቅም። የኔ አባት ሁልጊዜ ፍጹም ነው፣ የኔ አባት ተሳስቶ አያውቅም ብዬ የምተማመንብህ ነህ አባቴ። ይሄን ካንተ አልጠብቅም። ውርደትህንም ትቀበላለህ። አልደብቅልህም፣ አልሸሽግልህም፣ ገበናህን ወደ ኋላ አልሸፍንልህም ስትል እሷም እምቢ ብላ ለእናቷ ለመንገር ወስናለች። አቢጌል በፊትም የሆነ ነገር ካላወቅኩኝ፣ የሆነ ነገር ካልደረስኩኝ፣ የሆነ ነገር ካልፈለግኩ፣ ካልፈጠርኩ፣ ካልቆረጥኩ፣ ካልከትኩ እያለች ነው ብዙ ጥንቅጥ ውስጥና ብዙ መዘዝ ያመጣችባቸው። አሁንም እንዲህ እያለች የእናት አባቷን ትዳር ልታፈርስ፣ የእናት አባቷን ደስታ ልትቀማ ጫፍ ደርሳለች። አቢጌል ሰው ከስህተቱ እኮ የሚማረው ለዛ ደስታ መደሰት፣ ዋሽቶ ማስታረቅ የሚባል አለ። ሰው የእናት አባቱን ትዳር ለማፍረስ እንዴት እንቅልፍ ያጣል? ይህን ምስጢር ካልተናገርኩ፣ አንድ አስደሳች ዜና ካልተናገርኩ ይባላል። ይህ እኮ መርዶ ነው። ደስታን የሚቀማ ቤትን የሚያፈርስ ትዳርን የሚያናጋ እንደሆነ እያወቀች በጭራሽ እንቅልፌን ማጣት አልፈልግም። እረ አቢጌል እንደ አቢጌል ክፋት፣ እንደ አቢጌል ተንኮል እውነታው ተገልጾ ወይዘሮ ማርታ፣ ደረጀ ሁሉም ተለያይተው የዛ ጊዜ ጉዳቱ ምኑ ላይ እንደሆነ አቢጌል ማወቅ ነበረባት። እሷ ግን ሁልጊዜ በቃ እኔ ትክክል ነኝ እማዬ፣ እኔ እኮ ተሳስቼ አላውቅም የሚለው ነገር እንዲረጋገጥላት ነው የምትፈልገው። በዛ ላይ የወይዘሮ ማርታ እህት መታለች። እሳት ላይ ክብሪት የምትጭር፣ ቤንዚን ላይ እሳት የምትጭር። እጅግ ያሳዝናል። ጋሽ ደረጀም ከባድ አጣብቂኝ ውስጥ ገብተዋል። አቢጌልም በጭራሽ ብላለች። አቢጌል እህቴ ልትሆን አትችልም ዳጣ ብላለች። አባዬ ገበናህን ልደብቅልህ አልችልም ብላለች። ቆይ ልጅነቷ ምኑ ላይ ነው? አባትነቱ ምን ላይ ነው? አንዳንድ ጊዜ እኮ ለመኖር ሲባል የምንሸሽጋቸው እውነታዎች አሉ። የምንቀብራቸው ሀቆች አሉ። የምንኖርላቸው ቤተሰብ አለ። ለደስታቸው ሲባል ውስጣችን እያዘነ ፈገግ የምንልላቸው ብዙ ቤተሰቦች አሉ። እሷ ግን የአባቷን ደስታ ቀምታ የቤተሰቡን ደስታ ነጥቃ ጎጇቸውን አፍርሳ ትዳራቸውን አፍርሳ ምን አይነት ደስታ ልታገኝ ነው? እውነት እውነት እየተባለ እኮ አንዳንዴ ገደል የሚገባበት መንገድ አለ። አቢጌል ግን እኔ ይሄን ለደረጀ ባልመኝም አባቷ ባክሽን እያላት እውነቱን ተናግራ ምን ታተርፋለች? ሜቢ ልጄ ልክ ነበርሽ፣ ልጄ እውነትሽን ነው፣ የጠረጠርሽው ነገር ውሸቱን አያውቅም ልትባል ነው እንጂ የምትችለው ጎበዝ ልጅ ልትባል አትችልም። ሰው የሚጨበጨብለት፣ ማርክ የሚያስጨምርለት፣ ምስጋና የሚሰጥበት፣ ለሰው ደስታ የሚጨምርበት ዜና ነው ለመንገር የሚጓጓው። አቢጌል ግን መርዶ ለመንገር ትሮጣለች። ስትሮጥ ሜቢ እንቅፋት መጥቷል፣ ልትወድቅ ትችላለች። አንዳንድ ጊዜ አስተውል፣ 10 ጊዜ ለካ 1 ጊዜ ቁረጥ። በድጋሚ አቢጌል የማትመልሰው ጸጸት፣ የማታፍሰው ውሃ ነው የሚሆንባት።